የማይመስል ነገር ለሚስትህ አትንገራት ይላል የሀገራችን ሰው ሲተርት ማለት ነው። እንዴ ብሩክ ያለማየሁ ልጅ ከኛ ጋር እየቆየ ቂም አለብን እንዴ? እንዲ ሁለት ቤት መቶ እኮ ቴረር በቴረር አደረገን አይደል? ኦዲየንሱን ቴረር ለቀቀበት። በአንድ ቀን 4 ቪዲዮ ይቻላል እንዴ? ኦ ማይ ጋድ። ሰላም ጤና ይስጥልኝ የኔ ውድ ቤተሰቦች እንደምን ዋላችሁ? አለሁ እግዚአብሔር ይመስገን። ጨረቃዎቹ እንዳያችሁት እየጠበቅነው ሌላ የተለቀቀው ሌላ ማለት ነው። 100% ድራማ ነው የኔ ውድ ቤተሰቦች አትጨነቁ። ጨንቆኛል፣ ድራማ አይደለም የእውነት ነው፣ ብሩክ የእውነት ነው እየተናገረ ያለው እያላችሁ እያመናችሁ ነው። ኧረ በስመ አብ ወዴት እየሄዳችሁ ነው እንዴ? እዚህ ጋር እኮ ህፃን የለም እኮ የኔ ውድ ቤተሰቦች ድራማ ነው። ብሩክ ድራማ ነው እየሰራ ያለው እመኑኝ። የምር የፍፄ ትወና 100% ከ101% ውሸት ድራማ ነው። ይኖ ቅመሟ ከፍጹሜ ጋራ ምንም ነገር የላትም፣ ሊኖራትም አይችልም። ምንም የላትም እንዴ ሰው እኮ እንዲ ምንም ያህል ማለት ነው ተደብቃችሁ ምንም እንዲ ጊዜ እኮ የቴክኖሎጂ ጊዜ እኮ ነው። ታች ስልክ የሌለው ሰው የለም። እነሱ እኮ ታዋቂ ናቸው አይደለም? ብዙ ሰው ያውቃቸዋል አይደል? እና የሆነ ቦታ በድብቅ ቢገናኙ ራሱ የሆነ ሰንበዲ ፎቶ አንስቶ ይለቀባቸው ነበረ። በአሁኑ ሰዓት ከማንም ሰንበዲ ጋራ ተደብቄ እገናኛለሁ ምናምን ምት ነገር ከሆነ ወዮልሽ፣ ተያይዘሽ ገደል ነው የምትገቢው። የምሬን እኮ ነው። ሶ ቅመምዬ ከፍጹሜ ጋራ ምንም የላትም፣ ሊኖራትም አይችልም። 4 ነጥብ። የምር ወደደችኝ ወደድኳት አላለ። በጣም ነው የወደደች አንተ ጤበሪያም ማለት ነው። ስለዚህ የትወና ባጭሩም ቋጨው እንትና ፍጹሜ ማለት ነው። ለነገሩ የተሰጠ ካራክተር ነው፣ ግን ደግሞ ቅመም እንደዚህ እንድትሆን እኛ አንፈልግም። እንደዚህ እየተጨነቀች እኛ አንፈልግም። ስለዚህ ምንም በደንብ ካያችሁት ያስተምራል። ግን ደግሞ ባይዞ እንትና ብሩኬ ማለት ነው የዛሬ አለባበስህ 100% ሰጥቼዋለሁኝ። ማርያምን ያምራል። ይሄ ቁንጣው እጅግ ቅመም የኔ ቆንጆ የእውነት ደብቂበት። እኔ በነገራችን ላይ ቁንጣ አልወድም፣ ጥሎብኝ ማለት ነው። እንደው ባሌ ቁንጣ ለባሽ እንዳትሆን እሱ ነው የሚያስፈራኝ። ይሄ ኖርማል ቁንጣ አለ፣ ለምሳሌ ስፖርት ቁንጣ ኖርማል ነው፣ ችግር የለውም። ይሄ አሁን ብሩክ የሚለብሳቸው ቁንጣዎች ኧረ በስመ አብ። እና ወደ ትወናው ስገባላችሁ ማለት ነው ዛሬ 4 ቪዲዮ ነው የተለቀቀው። ቅመምዬ 2 ቤት መታለች፣ ብሩክ 2 ቤት መጥተዋል። ሁለቱም ቤት ቴረር በቴረር ነው የተናገረው። ኧረ በስመ አብ። እኛ እኮ ብሩክ ያለማየሁ ልጅ ከእዩ ጋራ ምን ሊኖረው አይችልም፣ አያደርግም፣ ልጁ የሱ አይደለም እያልን ነው ስቲል ነው። ግን እውነቱን አላወጣችሁልንም። አንድ ግን እየተከራከርልን ነው። ምክንያቱም በምናቅህ ልክ እናቀሃለን እንደማታደርግ ማለት ነው። የሰው ልጅ 100% አውቃለሁ አይባልም። ግን ደግሞ በምናቅህ ልክ እናቀሃለን ማለት ነው። ሶ እንደማታደርግ ነው። እሱም እውነቱን እንድታወጣልን እንጠብቃለን ማለት ነው። ከብዙዎች አሁን ከሶስና ዳንያ ሁሉ ሲናገር እየተናገርን ነበረ። ምንም ነገር ያደርግም የለውም ብለን እሱም በአንደበቱ ተናግሮልሃል ምን አይነት ልጅ እንደሆነ ዳኒ ሮስት ማለት ነው። ኧረ በስመ አብ። ከሊንዳ ጋራ ከትና ከአብሳላት ጋራ እንዴ ሽንጣችንን ገትረን እየተከራከርንልህ እንዴት ነው ቅመሟ ከፍጹሜ ጋር የምጠረጥራት? ይመጣዋል አሁን ያስተምረናል። አሁን እኛ ምናምንክ ነው የሚመስልህ? መቼም አይ ዶንት ብሊቭ። ስለዚህ የኔ ውድ ቤተሰቦች ውሸት ነው፣ ድራማ ነው። ግን ደግሞ ማለት መጽሐፍ ቅዱስ ምን ይላል መሰላችሁ? የወንድምህ ሚስት አትመኝ አትይም ይላል አይደል እንዴ? ፍጹሜ ማለት ለብሩክ ከጓደኛ በላይ ወንድሙ ነው እና ኃጢአት ነው። ስለዚህ ምንም የሚያስተምር ነገር የለውም። በአንድ በኩል እንደ ጓደኛ ብታዩት ጓደኛችሁ የእናንተ እድገት የማይፈልግ አለ፣ የእናንተ መለወጥ የማይፈልግ አለ። እና ይሄ ነው የፍጹሜ ስራ ማለት ነው። ካራክተሩ የማጣላት ነው፣ የማለያየት ማለት አብሯችሁ የሚበላ የሚጠጣ ብዙ ምስጢርን የምታወያዩት ሰው
ግን ደግሞ ከጀርባችሁ ሆኖ ሌላ ሴራ የሚያሴር ጓደኛ አለ ማለት ነው። ሬሊ ህይወት የሚኖር አለ። የምር ገጠመኝ የምትሰሙ ካላችሁ ማለት ነው። ባሏ ስራ ሲሄድ የሱ ፍቅረኛ የሱ ጓደኛ እቤት የምታስገባ አለች። ሬሊ ህይወት ማለት ነው። እና እንዴት የሰውን ማጣላት እንዴት ማለያት በቀላሉ ይሄ ነው የፍጹሜ ካራክተር ማለት ነው። እና እባካችሁ በአጭሩ አቆሙት። ብሩክ ያለማየሁ ልጅ ሚስትህ አሳልፈ እየሰጠን ነው ካራክተርክ ማለት ምንድን ነው ያየሁበት? እኔ በነገራችን ላይ ቅመምዬ አሁን አሳልፈ እየሰጠችው ነበር አይደለ? ብዙ ጊዜ ነግሯታል። አሳልፈሽ እየሰጠሽኝ ነው እያላት ነበረ እና የዛኔ በጣም እየተናደደባት ነበረ። እንዴት አሳልፋት አብሶ በአብሳላት ማለት ነው። እና ይህንን ስሜት እሷ እንዲሰማ ስለፈለገ ነው እንደዚህ የሚያደርግ ብዬ አስባለሁኝ። ማለት ይሄ ካራክተር አይቼበታለሁኝ በዛሬው ማለት ነው። አብሶ ከቦስ ጋር ባወሩት ማለት ነው። እና ይሄንን አይቼበታለሁኝ። ሰው ቅመምዬ የኔ ቆንጆ የኔ እናት አይዞሽ፣ አትናደጂ፣ ምንም ነገር እንደሌለሽ እኛ እንረዳሻለን። ከብሩኬ ውጪ ወደ ውጪ ከፍጹሜ ጋራ መቼም የለሽም ሊኖርሽም አይችልም።